በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን አጋዥ ረዳት በማድረግ የካቲት ወር የካቲት 30 የሚነበብ የሚጸለይ የመጥምቀ መለኮት የቅዱስ ዮሐንስ ገድል ይህ ነው። አምላከ መጥምቀ መለኮት ቅዱስ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአት በደላችንን ይቅር ይበለን። ኢትዮጵያ ሀገራችንን ዳሯን እሳት መሃሏን ገነት ያድርግልን። የታመሙትን ይማርልን፣ ያዘኑትን ያጽናናልን፣ የታመሙትን ይፈውስልን፣ የሞቱትን ነፍሳቸውን ይማርልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በቅዱስ ዮሐንስ አፈወርቅ የተነገረ በወርሃ የካቲት የሚነበብ ነቢይና ሰማዕት ጻድቅና ሐዋርያ አዋጅ ነጋሪ የመድኃኔዓለም ክርስቶስ ጎዳና ጠራጊ የሚሆን የመጥምቀ መለኮት ቅዱስ ዮሐንስ የገድሉን ታሪክ በጎ የምስራች እነግራችኋለን። የመጥምቁ ቅዱስ ዮሐንስ ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ከምናነበው ከምንሰማው ከሁላችንም ከቤተሰቦቻችን ጋር ይሁን ዘላለሙ አሜን። መጥምቀ መለኮት ቅዱስ ዮሐንስ የሳሌም አቅራቢያ በምትሆን ሄኖም ያጠምቅ ነበር። በዚያ ብዙ የማወት ውሃ ነበርና ብዙ ሰዎች ወደ እርሱ እየመጡ ይጠመቁ ነበር። ገና ወደ እስር ቤት አልተጋዘም ነበርና ከዚህ በኋላ የመድኃኔዓለም ጎዳና ጠራጊ በከበረ አዋጅ ነጋሪና መጥምቀ መለኮት ቅዱስ ዮሐንስ ደቀ መዛሙርት መካከል ከአይሁድ ጋር በጥምቀት ምክንያት ክርክር ተደረገ። የመጥምቁ ቅዱስ ዮሐንስ ደቀ መዛሙርትም ወደ ቅዱስ ዮሐንስ ተመልሰው በዮርዳኖስ ማዶ ከአንተ ጋር የነበረ አንተ የመሰከርክለት እርሱ ነው ያጠምቅ፣ ሁሉም ወደ እርሱ ይሄድ ጀመረ ብሎ ነገሩት። መጥምቁ ቅዱስ ዮሐንስም ከሰማይ ካልተሰጠው በቀር ማንም አንዳች ሊያደርግ አይችልም። እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ እንዳልኋችሁ ምስክሮቼ እናንተ ናችሁ። ሙሽራይቱ ያለችው እርሱ ሙሽራ ነው፣ ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ የኔ መምህርነት ተፈጸመች፣ የእርሱ ሊልቅ የኔ ግል ሊያንስ ያስፈልጋል። የፍጥረት ሁሉ አስገኝ የሚሆን ጌታችን ኢየሱስ ክርስቶስ ከላይ መጥቷል፣ ከሁሉም በላይ ነውና ከምድራዊ የተገኘው እኔ ምድራዊ ግን በምድር የሆነውን እናገራለሁ አላቸው። ያን ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ መጥምቁ ቅዱስ ዮሐንስ መሰከረ። መንገዴን በፊቴ ጠርግ ዘንድ ስለ እኔ የተላከ መልእክተኛ የእርሱ ነው። ከዚህ ከመጥምቁ ዮሐንስ የሚበልጥ ከሴቶች ወገን ከሚወለዱ ማን እንደሌለ በእውነት እነግራችኋለሁ ብሎ በዮርዳኖስ ስላጠመቀው ስለ ቅዱስ ዮሐንስ ገናናነት ተነገረ። ሕዝቡ ሁሉ ቀራጮችም ለንስሐ የመዳን ተስፋ በምሰጥ በቅዱስ ዮሐንስ ጥምቀት ተጠምቀዋልና እግዚአብሔርን አመሰገኑ። የእግዚአብሔርንም ትእዛዝ ያፈረሱ ግን የመጥምቁ ዮሐንስን ስብከት አልተቀበሉም። አንበጣና የበረሃ ማርን እንጂ እህልን ባለመብላቱ ጋኔን አለበት አሉ። ስለዚህ መጥምቁ ቅዱስ ዮሐንስ ጌታ መድኃኔዓለም ክርስቶስ መልእክተኛ መጥምቁ ዮሐንስ እህል ሳይበላ ጠጅ ሳይጠጣ መጣ፣ ጋኔን አድሮበታል አላችሁ። ወልደ ጓላ መሕያው ክርስቶስ እኔ እየበላው እየጠጣው መጣው፣ እነሆ የሚበላ የሚጠጣ የቀራጮችን የኃጥአን ወዳጅ ትሉኛላችሁ አላቸው። ይህች እርግምት ሄሮድያዳም ያን ጊዜ ሄሮድስን በዚች ሀገር ስለኛ ሊናገር የሚችል ማን የለምና ከኔ ጋር ታደርግ ዘንድ የምትሻውን አድርግ አለችው። የሄሮድስ ወንድም ፊልጶስም ወደ መጥምቁ ቅዱስ ዮሐንስ ዘንድ ቀርቦ ሄሮድስ በእርሱ ላይ ያደረገውን ሁሉ ነገረው። ቅዱስ ዮሐንስም ክፉ ስራን ይተዉ ዘንድ ሄሮድያዳንም ለባሏ ፊልጶስ ይመልስ ዘንድ በብዙ ምክርና በጽኑ ቃል ለሄሮድስም ነገረው። ይህ ሄሮድስ ግን እርኩሰት ዘማ ሄሮድያዳ የሳተ ልቡን አድክመዋለችና በቅዱስ ዮሐንስ ምክር ላይ ይሳለቅ ነበር። ሄሮድያዳም ወንድሙ ፊልጶስን ይገድል ዘንድ ሄሮድስን መከረችው። እንዳዘዘችውም ወንድሙን ገደለ። የሚያጸይፍ እርኩስ መንፈስ ዝሙትንም የተመሉ ሄሮድስን ከሄሮድያዳም በመጥምቀ መለኮት ቅዱስ ዮሐንስ ላይ ተማከሩ። አዋጅ ነጋሪ ቅዱስ ዮሐንስ በወህኒ ቤት ታሰረ። ሄሮድያዳም ወደ ወህኒ ቤት ሄዳ የወህኒ ቤት ጠባቂ እስኪሞት ድረስ ቅዱስ ዮሐንስን ያሰቃየው ዘንድ አዘዘችው። ንጉሥ ሄሮድስ የተወለደበት የልደት ቀን በተደረገ ጊዜ ይህችውም ዕለት የርዕሰ አውደ ዓመት ዕለት ናት። በዚህች ቀን በቅዱስ ዮሐንስ ላይ ሞት ተፈረደ። ይህች ርኩሰት ሄሮድያዳ ልጇን ጌጠኛ ሸማ ያማረ ልብስ አልብሳ የከበረ ሽቱም ቀብታ አስጊጣ ላከቻት። ስካርና ዘፈን መዳራትን ባለበት የእግዚአብሔር ቁጣ መቅሰፍት እንጂ ምንም በጎ ነገር አይገኝምና ያቺ ልጅ በስካር በተሞላ በንጉሱ ዙፋን ፊት ያን ጊዜ ዘፈነች። ይቺ ወለት ሄሮድያዳ የበቀል ደምን በተሞላ ድምጿ ማማር የተነሳ ንጉሱ ሄሮድስን ከእርሱ ጋር የተቀመጡትንም ሁሉ ደስ አሰኘቻቸው። ንጉሥ ሄሮድስም የምትሽውን ሁሉ ለምኝ ይሰጥሻለሁ ብሎ እስከ መንግስቱ እኩሌታ ቢሆን እንኳን የለመነችውን ሁሉ ይሰጣት ዘንድ ማለላት።
እርሷም ወጥታ እናቷ ሄሮድያዳን ምን ልለምነው አለቻት። እርግምት እናቷ ሄሮድያዳም የመጥምቁ ዮሐንስን ራስ በጻሕል ይሰጥሽ ዘንድ ለምኘው አለቻት። ልጇም ወደ ሄሮድስ ገብታ በዙፋኑ ፊት በተሰበሰቡት መኳንንት መካከል ቆመች። የመጥምቁ ቅዱስ ዮሐንስንም ራስ በወጭት ትሰጠኝ ዘንድ እለምንሃለሁ አለችው። ንጉሥ ሄሮድስም ስለማለላት መሐላውና ከእርሱ ጋርም ስለተቀመጡት ሁሉ ተከዘ። ለግብዣው መኳንንቱ፣ መሳፍንቱ፣ ሹማምንቱ በገሊላ ሀገር ያሉ ታላላቅ ሁሉ ተሰብስበው ነበርና የሄሮድስ ዘንድ ግን መጥምቁ ቅዱስ ዮሐንስን ያከብረውና ቅዱስና ጻድቅ እንደሆነ ያውቅ ይጠባበቀው፣ ከእርሱም ዘንድ ብዙ ነገርን ይሰማ ዘንድ የሚያደርገውንም ድንቅ ነገር ያይ ዘንድ ይሻ ነበርና ነው። ዳግመኛም ሐዘኑ ስለ መጥምቁ ቅዱስ ዮሐንስ መገደል ብቻም አልነበረም። ሕዝቡ ሁሉ መጥምቁ መለኮት ነቢይ ቅዱስ ዮሐንስን እጅግ ይወዱት ነበርና ሕዝቡን ከመፍራቱ የተነሳ ነው እንጂ። ስለዚህ የሄሮድስ ሐሳብ በታላላቅ መዋግድ እንደተመታች ባህር ሄሮድያዳን በመውደድና ሕዝቡን በመፍራት መካከል ሆነች። ለወረተ ሄሮድያዳም የመጥምቁ ቅዱስ ዮሐንስን ራስ ሊነሳት አልወደደም፣ በወጭት ይሰጧት ዘንድ አዘዘ እንጂ። ሰይፍ የታጠቁ የወታደሮች አለቆች ልኮ የመጥምቁ ቅዱስ ዮሐንስን ራስ ያመጡ ዘንድ አዘዘ። ወታደሮቹም የዓለም መድኃኒት ክርስቶስ መልእክተኛ ጎዳናውን የሚጠርግ ኑሮ በበረሃ መታጠቂያውም ጠፍር የሆነ መጥምቀ መለኮት ቅዱስ ዮሐንስ ወዳለበት ወህኒ ቤት ሄዱ። ነቢዩ መጥምቀ መለኮት ቅዱስ ዮሐንስም የአመፃ ንጉሥ የርጉስ ሄሮድስ ወታደሮች ወደ እሱ እንደቀረቡ በጸጋ እግዚአብሔር አውቆ ከጨለማ ስፍራ በወህኒ ቤት መስኮት የከበረች ቅድስት ራሱን አውጥቶ ሰጣቸው። የርጉስ ሄሮድስም ርጉማን ወታደሮች ቅድስት ራሱን በሰይፍ ቆረጡ። በተቀመጡ መኳንንት፣ መሳፍንት፣ በሕዝቡም ሁሉ መካከል ቅድስት ራሱን በወጭት አድርገው አመጡ። የቅዱስ ዮሐንስም ዓይኖች ተገልጠው ነበር፣ ፊቱም እንደ ፀሐይ ያበራ ነበር። መልካም ሽታም ከእርሱ ይወጣ ነበር። መልካም መዓዛውም እንደ ዕጣን መዓዛ ቤቱን ሁሉ መላው። በዚያ ያሉ ሁሉም ይህ ግሩም ራእይ አዩ። ወታደሮቹም የመጥምቀ መለኮት ቅዱስ ዮሐንስን ራስ ለወንድሙ ለፊልጶስ ልጅ ለወለተ ሄሮድያዳ ትሰጥ ዘንድ ንጉሡ ሄሮድስ አዘዘ። እርሷም ወስዳ ለእናቷ ለወለተ ሄሮድያዳ ሰጠቻት። የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዛሙርትም ሰምተው በሌሊት መጡ። ደቀ መዛሙርቱ ከመምጣታቸው አስቀድመው በመጥምቀ መለኮት ቅዱስ ዮሐንስ ሥጋ አጠገብ የንጉሥ ሄሮድስ የግምጃ ቤቱ ጠባቂ ሚስት በዚያ ነበረች። ከቅዱስ ዮሐንስ ሥጋም ታምራት ተደረጉ። ከወዳጃችን ከመጥምቀ ቅዱስ ዮሐንስ ሰውነት በተገኘ መልካም መዓዛ ብዙ ድውያን ተፈወሱ፣ ዕውራን አዩ፣ አንካሳም ረቱ። ሰማይና ምድርን የፈጠረ ማሕያዊ እሳት ክርስቶስን በዮርዳኖስ ወንዝ ውስጥ የዳሰሰ ነውና፣ ስለዚህ ለመጥምቀ መለኮት ቅዱስ ዮሐንስ ታምራት ይደረጉለት ዘንድ ይገባልና። ስማ ዮና የተባለ ይቺ የግምጃ ቤት ጠባቂ ሚስት ደግ ነበረችና የአዋጁ ነጋሪ መጥምቁ ቅዱስ ዮሐንስ የንጽሕና ቅዱስ ሥጋውን ደቀ መዛሙርቱ እስኪመጡ ጠበቀች። ደቀ መዛሙርቱም ንጉሥ ሄሮድስን በመፍራት በሌሊት ወስደው ከከበረ ከነቢዩ የኤልሳዕ መቃብር ቀበሩት። የመጥምቀ መለኮት ቅዱስ ዮሐንስ የቅድስት ራሱን መገለጥም በዚች በተባረከች በወርሃ የካቲት 30 ቀን ነው። ኑሮ በረሃ የመድኃኔዓለምን ጎዳና ያዘጋጀ መልእክተኛ መንግሥተ ሰማያት ቀርባለች እያለ በሳሌም አቅራቢያ በሄኖክ የሰበከ እርጉም ሄሮድስንም የገሰጸ የመጥምቁ መለኮት የቅዱስ ዮሐንስ ጸሎትና በረከቱ ከሀገራችን ኢትዮጵያ ከቅድስት ቤተክርስቲያናችን ከሃይማኖታችን ኦርቶዶክስ ተዋሕዶ ጋር ከመላ ሕዝበ ክርስቲያን ከአንባቢም ከሰማው ከሁላችንም ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ ለዘላለም ከወዳጆቹ ከመላ ሕዝበ ክርስቲያን ጋር ይሁንና ነቢየ ልዑል አዋጁ ነጋሪ መጥምቁ ቅዱስ ዮሐንስ ያደረገው ታምር ይህ ነው። ደብረ ገሊላ በተባለች ሀገር ጽኑ ረሃብ የሚያስጨንቅ ቸነፈር በሆነበት ዘመን ሕዝቡም ሁሉ ካህናቱም ተሰደዱ። በሀገሩም ውስጥ የቀረ አልነበረም። ሀገሪቱም እርቃኗን ቀረች። ከሩቅ ሀገር የመጡ 2 ሰዎች ነበሩ። ቁልፉን ቀጥቅጠው በሩን ሰብረው ወደ ቤተክርስቲያን ውስጥ ገቡ። ከዚያች ከመጥምቁ መለኮት ቅዱስ ዮሐንስ ቤተክርስቲያን ውስጥም ታቦቱን ሰረቁ። ያን ጊዜም በወርሃ የካቲት 16 ቀን በመንፈቀ ሌሊት ሰርቀው 30 ምዕራፍ ያህል ከሄዱ በኋላ መንቀሳቀስም መራመድም ወደፊት መሄድ ቢሆን አልቻሉም። የሆድ በሽታ መጣባቸው፣ መንቀጥቀጥም ያዛቸው። ስለዚህ ሴራ በተባለ በሊቀ መላእክት ቅዱስ ሚካኤል ደብር አጠገብ ባለ ጥቅጥቅ ደን በፍራትና በረዓድ ተመልተው ሸሽገው አኖሩት። ያን ጊዜም እነዚህ 2 መጻተኞች ሰርቀው በጥቅጥቅ ደን ውስጥ ከሸሸጉበት ከመጥምቁ መለኮት ቅዱስ ዮሐንስ ታቦት ከሚፈልቀው የብርሃን ጎርፍ የተነሳ የቤተክርስቲያኑ ጠባቂ ካለበት ሩቅ ስፍራ ሆኖ ነቃ። ነገር ግን ወደዚያ ወደሚያስፈራ የሚያበራ ታቦት የሚቀርብ ዘንድ አልቻለም። ያ ስፍራ እንደ እሳት እንደ ነበልባል ያቃጥላልና። ይህ ቅዱስ ታቦት እንደ ሰማይ ኮከብ ሲያበር
ያየ ይሄ ቤተክርስቲያኑ ጠባቂ ሄዶ ለሴራ ቅዱስ ሚካኤል ቤተክርስቲያን አለቃ የሆነውን ሁሉ ነገረው። ይህ የተባረከ መምህር በመስቀል እየባረከና እየጸለየ በተጠጋ ጊዜ በዚያ ጥቅጥቅ ደን ያለው ታቦት ከደብረ ገሊላ ቅዱስ ዮሐንስ ቤተክርስቲያን የተሰረቀ እንደሆነ አስተዋለ። የደብረ ገሊላ ቅዱስ ዮሐንስ ቤተክርስቲያን ምዕመናንና የደብሩ ሊቃውንት ሁሉ ተሰብስበው በወርሃ የካቲት 30 ቀን ታቦቱን ወደ ቤተክርስቲያን አገቡት። በክብርና በብዙ እልልታም ወስደው በቅዱስ መንበሩ ላይ ማኖሩት። ደብረ ገሊላ በተባለች መጥምቁ ቅዱስ ዮሐንስ ቤተክርስቲያን ውስጥ ይህ በዓል ክቡር ነው። በዚች በወርሃ የካቲት 16 ቀን ከሰረቁት በኋላ በወርሃ የካቲት 30 ቀን የመጥምቁ መለኮት ቅዱስ ዮሐንስ ታቦት ተገኝቶባታልና በዚህ ቅዱስ ቤተክርስቲያንም በየቀኑ በየወሩ ብዙ ታምራት ይደረግ። መጥምቁ ቅዱስ ዮሐንስ ለሚታመነው ድንቅ ታምርን የሚያደርግ ኃያል ነውና። በማኅፀኗም ጽንስን የማትይዝ አንዲት ሴት ነበረች። በ6 እና በ7 ወርም ቢሆን ከሕመሟ የተነሳ ጽንሷ ይወርዳል። ባለመድኃኒቶችም ያድኗት ዘንድ ምንም አልቻሉም። አንድ ሰው ደብረ ገሊላ በተባለች በዚች ቅዱስ ቤተክርስቲያኑ መጥምቁ ቅዱስ ዮሐንስ የሚያደርገውን ታምር ከነገራት በኋላ ይቺ ሴት መታ ተሳለች። ሴት ልጅንም ወልዳ ከልጇና ከቤተሰቦቿ ጋር መጣች። ይህንንም ድንቅ ታምር መሰከረች። የመጥምቁ መለኮት ቅዱስ ዮሐንስ ጸሎቱና በረከቱ በአማላጅነቱ ተጎበኙ። ከመላ ሕዝበ ክርስቲያን ከሰማው ካነበበው ከመላ ቤተሰቦቻችን ከሀገራችን ኢትዮጵያ ከቅዱስ ቤተክርስቲያናችን ከሁላችንም ጋር ለዘላለም ይኑር አሜን አሜን። ሰላም ለከ ወላዴ መጥቅ ወአበቅቴ ርዕሰ አውደ ዓመት ዮሐንስ በኩራ እኳቴ ቅድመ አንቀጽ ጥምቀት አንዘት ከውን ሀታቴ ውልደ አይሁድ ሶቢሃ ከመገሰጽ በኢማመቴ ኃይለ ጸላዬ ገስጽ ይኩን በመዋቴ መንግስተ ሥላሴ ዘላለም ናት። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ለነ አበሳነ ወጌጋየነ ከመ ንሕነድግ ለዘአበሳለነ ኢታብአነ እግዚኦ ውስተ መንሱት አላድኀነነ ወባልሐነ እምኩሉ ኩሉ መግቢያኪ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም። በሰላመ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምንእስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍስሕቶ ምልዕተ ጸጋ እግዚአብሔር ምስልኪ ጸልዪ ወሰአሊ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። መንግሥተ ሥላሴ ዘላለም ናት።